ዛሬ በኪችኑ ሰዓታችን ላይ በጣም ብዙ ነው የምንሰራላችሁ። ሁሉ ለኔ ነው ልንከራው። ያው እንደ ቻይና ቾፕስቲክ ግን በሁለት ነው ይባድ ነው ልዩነት። ወይኔ አልቻልኩበትም። ዛሬ በኪችኑ ሰዓታችን ላይ ቫቲካን ኤምባሲ አካባቢ ነው የምንገኘው። ኢትዮፒካ ኮፊ በኪችኑ ሰዓታችን ኢትዮፒካ ኮፊ ነው የምንገኘው። ጣፋጭና ፈጣን ምግቦች ነው የምንሰራላችሁ። የምትሰራልን የአሳ አይነት ምንድን ነው? ፐርቸሳ ነው። ማሪኔት አድርገዋል? ማሪኔሽን አድርገው። እሺ፣ ለምን ያክል ደቂቃ ነው የሚቆየው ማሪኔት ተደርጎ? 5 ደቂቃ አቆይቻለሁ። ተጠቀምኩት ኮሪያንደር ቅጠል፣ እሺ፣ ነጭ ሽንኩርት፣ ጨው፣ እንዶ በርበሬ፣ ሙስታርድ፣ ሎሚ እና አቼቶ ተጠቅሜያለሁ። በቀጣይ ይሄን ከማሪኔሽኑ አወጥተን ግሪን ላይ መጥበስ ነው። ብሏል። ዘይት ትንሽ እንጠቀማለን ለመጥበስ። ለመጥበስ ያክል ብቻ ትንሽ ነው የምናደርገው። ሙስታርድ፣ ካቻፕ፣ እንዶ በርበሬ፣ ትንሽዬ ጨው፣ እዛ ከትፌ ያዘጋጀሁትን ቀይ ሽንኩርት እናዋህደዋለን። በጣም ጤናማ አይነት። ከዛ ደግሞ ከለሩ ሲታይ በጣም ነው የሚያምረው። ጣዕሙን ደግሞ እንቀምሰዋለን። ሌላ የምንጨምርበት ነገር አለ? ሌላ ሶስ ለአሳው ያዘጋጇት ሶስ አለች፣ እሷን እንጨምራታለን። ከድንቹ ማለት በጣም ነው የሚጣፍጠው። መታችሁ ቅመሱ፣ እመኑኝ። እውነት በጣም ነው የሚጣፍጠው። ቴንክ ዩ ሼፍ። ዛሬ እንግዲህ በተለያዩ ሼፎች ነው ምግቦቻችንን የምንሰራው። ምንድነው የምናዘጋጀው? ህልበት ነው። እሺ፣ ከባቄላ ከካና በደንብ ታጥቦ ከዛ ደግሞ አብሽ ይጨመርበታል። ሁለቱም ተዋህዶ ደርቆ ይፈጫል። ከተፈጨ በኋላ ባቄላውና አብሹ አንድ ላይ ነው የሚፈጨው። አንድ ላይ ይፈጫል። ለማባየነት የምንጠቀምበት ሌላ ነገር ይኖራል? ስልስና ሽሮ አለ። ይሄ የባህል ምግብ በየትኛው አካባቢ ነው የሚዘወተረው? በሰሜን አካባቢ ነው የሚገኘው። ወደ ሰሜን አካባቢ ነው አብዛኛው ጊዜ የሚመገቡት። በጾም ጊዜ ነው። እኔ ራሴ ለመቅመስ ጓጉቻለሁ። ቀምሼ አላውቅም። መጀመሪያ ቀጥቀጥ ባለ ውሃ ይበጠበጣል። ከዛ በኋላ የበፈላ ውሃ ክሬም ነገር እየሆነ ነው። ህልበታችን በስሎልናል። ውሃችን እንጥዳለን። ሽሮአችንን አሁን ፈልቶልናል። አሁን እንሰራለን። ነጭ ሽንኩርት አደርግበታለሁ። አሁን በሸክላዋን እንጥዳታለን። በመጥበሻ ከበሰለ በኋላ አሁን ህልበታችን ሰፋ ባለ እቃ ገልብጫለሁ። ሽሮአችን እስከሚበስል ድረስ ህልበታችን ትንሽ መታ ላድርጎ ማለት ነው። በደንብ ነው የሚመታው እንዲፋፋ። ትንሽ ነጭ ሽንኩርት፣ ትንሽ ጨው፣ ማባያ የህልበት ነው የተሰራው። ደግሞ ከሽንኩርት ከቲማቲም በበርበሬ ተቆላልቶ የተሰራ ነው። ሽሮአችንም ደርሰዋል። ደረሰ አይደል ምግባችን?
ከዛ ህልበታችን እዚች ጋር እናደርጋለን መሀል ላይ። መሀል ላይ ማባያ ደግሞ እንደዚህ ተደርጎ ስጎ ሲያምር ከለሩ። ሽሮአችን ደግሞ ተደርጋ ማባያ የሚደረገው ማለት ነው። በጣም የሚያምር ነው። እሺ አሁንም መገብ ይሄን ሁሉም ደበላልቄ ነው። ሁሉም እንደዚህ ነው። ከነካ አድርገሽ ቀመስ አድርጊው። ትኩስ ስለሆነ ሽሮ እናንተ ነው ለያቃጥልሻ። እዚህ ማርጌው እንደዚህ አድርገሽ በጣም ነው የሚጣፍጠው። ዛሬ እንግዲህ የሼፍ ሀብታም ነን። ሶስቱንም የተለያዩ አይነት ምግቦች በተለያዩ 3 ሼፎች ነው የምንሰራው። ምንድን ነው የምትሰሪልን? ጠህሎ። አዎ ጥህሎ የሚዘጋጀው ከገብስ ነው። ከዛ ውሃ ጠብጠብ እያደረግን ለብዙ እናሸዋለን። በኖርማል ውሃ ነው የምናቦካው? አዎ በቀዝቃዛ ውሃ። በቀዝቃዛ ውሃ። አዎ ከዛ ለረጅም ጊዜ እናሸዋለን እንደዚህ። እሺ ለምን ያክል ደቂቃ ነው የሚታሸው? ለ20 ደቂቃ ወይ ያክል ለ20 ደቂቃ ነው የሚታሸው? አዎ። ለምንድን ነው ለ20 ደቂቃ የሚታሸው? የተለየ ምክንያት አለው? አዎ በደንብ እንዲዋሃድ ትንሽ ጠብ እያደረግን ውሃውን ጠብ እያደረግን በደንብ እንዲዋሃድ ነው የምናሸው። ዱቄቱ ከገብስ ብቻ ነው የሚዘጋጀው? አዎ ከገብስ ብቻ ነው። እና ውሃ ሌላ የሚገባበት ምንም አይደለም? አይ የለም፣ ቀዝቃዛ ውሃ ብቻ። ማባያውስ ምንድን ነው የምንሰራለት? ስልስ ነው የምንሰራለት? አዎ እንደዚህ እናንሳዋለንና ቅርጹ እንዲይዝልን ነው እንደዚህ የምናደርገው። እሺ እንደዚህ እናደርገዋለን። ከዛው ትንሽ ውሃ እንደዚህ አድርገን እጃችን ላይ እዚህ ውስጥ ቅቤ አድርገን ነው የምንበላው እንዴ? አይ ደስ ብሎ ገንፎ እኮ ነው ይሰላይ። ሁሉ ለኔ ነው? አይ ለብዙ ሰው ነው። ለብዙ ሰው ነው። አዎ አይ ትንሽ ደንደናልሽ ብለሽ ሆዳም ናት ብለሽ አስበሽ እኮ ነው ብዬሽ እኮ ነው። ለስንት ሰው ይሆናል? ለ10 ሰው። ለ10 ሰው ይሆናል? መካች እና በእንጀራ እየቆረስ እንዲህ ነው የምንበላው? ቀዝቀዝ ያለ ወጣል እዚህ። ስልስ አለ። የቀዘቀዘ መሆን አለበት። አዎ የቀዘቀዘ መሆን አለበት። እሺ ከዛ እንደዚህ እያንካባለን እናድቦለብሏል ነው። ስታድቦለብኝ በጣም ፈጣን ነሽ። ሙያ ይፈልጋል ማለት ነው። አዎ በጣም ሙያ ይፈልጋል። ሙያ ይፈልጋል ለማድበልበል። ለዚህ ማትበቂም ነው የምትይኝ። ከዚህ ወደዚህ ወርዋሪ ይባላል። ወርዋሪ። ኦኬ ወርዋሪ። እምቀምሰው ይሄንን በዚህ እንደዚህ በማድረግ ነው አይደል? አዎ። ከዛ መሀል ላይ ይሄንን ልንከራው? አዎ። እንደ ቻይና ቾፕስቲክ ግን በሁለት ነው ይባድ ነው ልዩነት። ወይኔ አልቻልኩበትም። አሁን ግን ኤክስፒሪየንስ ስላደረኩ በደንብ ይበላዋል። አበላሉ ግን በጣም ልምድ ይፈልጋል አይደል? አዎ። ግን በጣም ደስ የሚል ቴስት አለው። አሪፍ ነው። እኔ በጣም ወድጄዋለሁ። በጣም በእውነት በጣም ነው የሚጣፍጠው። የሚያቃጥል ነገር ግን አለው አይደል? ሱጎ ነው። አዎ ሱጎ ነው። ሱጎ በርበሬ በደንብ በስቶበት እንዲሰራ ነው የሚሆነው። ለዛ ነው። ግን በጣም ይጣፍጣል። ይሄ ብሉ እያቃጠለሽ ግን ብሉ አይነት ስሜት አለው። ጠህሎ ከጾም ውጭ በፍስክ ሰዓት መበላት ይችላል? አዎ በፍስክ ይችላል። በስጋ እርጎም አለ። ስልሱ በስጋ መሰራት ይችላል። እርጎውን ሴቱ ጋር ተደርጎ ነው የሚበላው? እርጎ እዚች መሀል ላይ። እሺ ይሄስ የቀረበው እንጀራ ለምንድን ነው? ስልሱን ለመበያ ነው? አዎ ይሄን ካለቀ በኋላ መጨረሻ ላይ ይበላል። ዛሬ በኪችኑ ሰዓታችን 3 የተለያዩ አይነት ምግቦችን ሰርተናል። በቫቲካን ኤምባሲ አካባቢ የሚገኘው ኢትዮፒካ ኮፊ መታችሁ ቅመሱት። ባይ